ዳኒ ሄራን የሚሰራበት ቤት ሰተት ብሎ ገብቷል። ሰብሊን አፍቅሮ ሄራን ድራማ። ሰላም ጤና ስጥልኝ። ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሲል በትህትና እጠይቃችኋለሁ ማለት ነው። ባለፈው ክፍል 2 ላይ እንግዲህ ሄራን ድራማ ዳኒ ወደ አቶ ግርማ ቤት መጥቶ ነበረ ተደናግጦ ያለቀ። እንግዲህ ያው ዳኒ በመጀመሪያ የሄራን አፍቃሪ ነበረ። ሄራንም እንግዲህ በንጹህ ልብና እንዲሁም ደግሞ በምንም ነገር ምንም ነገር ከሱ ሳትፈልግ የምታፈቅረውና ታማኝ ፍቅረኛዋ እንደሆነ ነበረ የምታውቀው ማለት ነው። ሄራን እንግዲህ አንድ ችግር በአቶ ግርማ ቤት እንዳጋጠማቸው ሁላችንም ክፍል 2 ላይ አይተናል። ክፍል 2 ላይ እንግዲህ እያንዳንዱን ነገር የደረሰባትን ለሮቤል ስትነግረው አይተናል ማለት ነው። ሮቤል ተረድቶታል። አቶ ግርማ እንግዲህ ትክክል እንኳን ባይሆኑ የማቹ የወንድሜ ልጅ በወዳ ስለያዘች ምትክ ትቶልን ሄደዋል በማለት በደስታ ነው እርግዝናውን እየተቀበለ ምንም በትክክለኛ መንገድ ባይሆንም እንኳን የወንድሜ ልጅ በሆዳ ይዛለች ብሎ ተደስቶ ነበረ። እንግዲህ ሮቤል እስካሁን ድረስ ከሄራን ጎን ነው። ሄራንን ይረዳታል፣ ይደግፋታል፣ የምትፈልገውን ነገር ሁሉ ያደርግላታል። ይህም ደግሞ የወንድሙ ልጅ ስላረገዘች ብቻ ሳይሆን ለሄራን ሌላ እንግዲህ ያልተገለጠ ፍቅር ከሷ ጋር ፍቅር እንደያዘው ሮቤልን እናያለን። ሮቤል ሄራንን ያፈቅራታል። በመጀመሪያውም እዛ ቤት ውስጥ የመጀመሪያ ጊዜ በመጣበት ሰዓት ላይ ነበር አይኑን የጣለበት። እንግዲህ የሄራን ፍቅር አሸንፎት ከሄራን ጋር ይሁን የሁላችንም ጥያቄ ነው። እንግዲህ ወደ ዳኒና ወደ ሰብላ ስንመለስ ሰብላ እንግዲህ ያው ከስግብግብነቷ የተነሳ የወንድሜን ወይንም ደግሞ ከቤተሰቦቻቸው የወረሱትን አቶ ግርማን እንግዲህ እሷ እንደገደለች ሁላችንም አይተናል። እንግዲህ አገዳደሉ የሚያውቀው እሷ እንደገደለች የምታውቀው እሷና እሷ ብቻ ነች። ሄራን ግን እሷ እንደገደለችው ነው የምታውቀው። ራሷ እንግዲህ በራሷ እጅ አቶ ግርማ እንዳለፉ ነው የምታውቀው። ይህ ምስጢር ደግሞ ሮቤል አያውቅም። እውነት ለማወቅ እንግዲህ እሱም ገና ያው በሂደት ላይ ነው ያለው። ስለዚህ ሮቤል የሄራንን የአቶ ግርማ ግድያ እጅ እንዳለበት ሲያውቅ ፊቱን ያዞርባት ይሁን የሚለው የሁላችንም ጥያቄ ነው ማለት ነው። ዳኔው እንግዲህ ሸምጥጧታል። ወደዚህ ቤት ሲገባ አላውቃትም። እንግዲህ እንደመጣ ፊት ለፊት ነበር የተገናኙትና ዳኒ ብላ ስትጠራ እንዴ ታውቂኛለሽ እንዴ ተተዋወቃላችሁ እንዴ ብላ በድንጋጤ ሰብልም ትጠይቃለች። ሰብልም ስትጠይቅ ኧረ እኔ አላውቃትም በማለት ሽምጥጥ አድርጎ ነበረ ዳኒ እንግዲህ የካዳት። እሷም እንግዲህ ምናለች? አይ አላውቀውም፣ ይቅርታ ወንድሜ ብላ ይቅርታ ከሰው ጋር ተመሳስለውብኝ ነው ብላ ነበረ። ደንገጥ ብላ እንግዲህ እንባ እያቀረረች የምትወደው የሚያፈቅራት ለብዙ ያሰበችው ሰው በዚህ ሲሸመጥጣት እንግዲህ በፊቷ ሲሸመጥጣት ደንግጣ ወደ ጓዳ እንግዲህ ትሄዳለች። እንግዲህ ከዛም በኋላ ሁሉም ሰው ያው ፍቅረኛውን ወደ ቤቷ እንዳመጣች ለወንድሟና ከዚህ በኋላ እዚህ ቤት ውስጥ አብሮን እንደሚኖር መኖር አለበት ብላ ወንድሟ ለሮቤል ትነግረዋለች። ሮቤል ይሄ እንግዲህ አልተዋጠለትም። ምክንያቱም ዳኒን መቀበል አቅቶታል። እንዲሁ ሳየው አጭበርባሪ ነው የሚመስለኝ ብሎ ነበረ እንግዲህ ሲከራከራት የነበረ። ነገር ግን እንግዲህ ሰብሊ በገንዘብና በፍቅር አይኗ ታውሯል። ስለዚህ አይኗን መግለጥ አልቻለችም። የሰብሊ አይን እንዲገለጥ ወንድሟ ሮቤል ቢታገልም እሷ ግን አይኖቿን ገልጣ በዙሪያ ያለውን ነገር መረዳት አልፈለገችም። እንዲሁም ከፍቅረኛው እንግዲህ ጀርባ ያለውን ነገር ማየት ፍቃደኛ አይደለችም። እንግዲህ ተደርባ ትከራከራለች። ቤተሰብ እንግዲህ አንዳንድ ጊዜ ሰዎች የታያቸውን ነገር በህይወታችን ላይ ሲናገሩን መቀበል አለብን። እርግጥ ነው ሶስተኛ ሰው በምንወደው ወይም ገና በፍቅር ሂደት ላይ ነው ያሉት፣ ገና አልተጋቡም ማለት ነው፣ ተጫጩ እንጂ እና ሰዎች አይኖቻችንን ከፍቶ ወደዚህ ወዲህ ወደ ግራ ወደ ቀኝ ብለን እንድንመለከት ሲረዱን ለምን እንደዛ እንዳሉ ማሰብ አለብን። ለምንድን ነው እንዲህ ያለ ለምንድን ነው እንዲህ ያለችው ብለን
ማንሰላሰል መጠየቅ አለብን። እሷ በጭፍንነት ነው እንግዲህ ምንም አይነት ነገር የወንድሟን ሀሳብ መቀበል አትፈልግም። ወንድሟን እንግዲህ ያው አንተ የቤተሰቦችን ንብረት ምን ትላለህ ትወርሳለህ ማለትም በቃ ትልቁ ዋነኛው አእምሮውና ልቧ ያለው ከገንዘብ ወይም ደግሞ ከቤተሰቦቿ ውርስ ጋር ነው ሰብሊ ማለት ነው። ሰብሊ እንግዲህ ምንም አይኖቹ አልተገለጡም። ዳኒም ሰተት ብሎ እዛ ቤት ውስጥ ገብተዋል። እዛ ቤት ውስጥ ስገባ እንግዲህ ቀጣዩ አሁን እንግዲህ አጀንዳ ይዞ ነው ወደዛ ቤት የገባው ዳኒ። ምክንያቱም ዳኒ አጭበርባሪ ነው፣ ከተለያዩ ሴቶች ጋር ይሄዳል፣ እንዲሁም ደግሞ ሌባ ነው እና ስለዚህ የሚፈልገውን ነገር እስኪያሳካ ድረስ ነው ከሰብሊ ጋር የሚቆየው ማለት ነው። ሰብሊ ግን ይሄ እንግዲህ አልተረዳችም ማለት ነው። ወንድሟ መንገድ ፈልጎ ከሱ ጋር ያለውን ነገር እንዲቆም ለማድረግ ይፈልጋል። እሷ ግን መቀበል አትፈልግም። ትግል ላይ ነው ማለት ነው ወንድሟ። እንግዲህ መጨረሻ ላይ እሱ ሌባ እንደሆነ እንዲሁም አጭበርባሪ እንደሆነ ደርሶበት እነሱ ደግሞ ሁለቱ ተመካክሮ ቤት ውስጥ ህራንን ያሰቃየዋት ነበረ። ከባድ ዕቃ እንድታነሳ እንግዲህ ልጁ እንዳይወለድ ብላ ስለተናገረች ማለት ነው። እና ወንድምየው በዛ በኩል የእሷ እጮኛ ወይም ፍቅረኛዋ ምን አይነት ሰው እንደሆነ ከጓደኞቹ ለመረዳት እየተሯሯጠ ነበረ። እሷ ደግሞ ቤት ውስጥ ህራንን እንግዲህ በክፉኛ ሲያሰቃዩት ነበረ የዋሉት። ከባባድ እቃዎችን እንድታነሳ እንድትደክም ማለት ነው። ምክንያቱም ለዳኒ እኔ የእርግዝና ማውረጃ መድኃኒት አመጣለሁ፣ አንተ ደግሞ ታስወስዳታለህ የሚል ጥያቄ ስታቀርብለት አይ 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 እንደዛ ከሚሆን ከባባድ እቃዎችን እኮ ብታነሳ ከባባድ ስራዎችን ብትሰራ ልጁ የመውረድ እድል አለው በማለት ሀሳብ ያቀርባል። እሷም በዛ ሀሳብ ተስማምታ እንግዲህ ህራንን ያው እያታገለቻት ነበረ ማለት ነው። እና በጣም ከባድ ስራዎችን ስትሰራ ውላ እሱም እንግዲህ ማለትም ሮቤል ነው ከእሷ ጎን ያለ ሮቤል እንጂ ብላ ነው ለእሱ ብላ ነው እዛ ቤት ውስጥ ያለችውም። እሱም እንግዲህ ያው የወንድሙ ልጅ በውዱ እንደያዘች ስላወቀ በጣም ይሳሳላታል። ሁለተኛ ነገር ደግሞ ያፈቅራታል ማለት ነው። ያው እሷ የደበቀችውን ምስጢር እስካሁን ድረስ ሮቤል አልደረሰበትም። ወንድሙ የሞተው እንግዲህ በአደጋ ነው ብሎ ነው የሚያስቡት ማለት ነው። ይህንን ነገር የሚያውቁት ዳኒ ነው። ዳኒን ለማናገር ስትፈልግ እንግዲህ እሷ ዳኒ ደግሞ እንግዲህ አንቺ ወንድማቸውን እንደገደልሽ እናገራለሁ፣ ወንጀለኛ ነሽ በማለት አስፈራርተዋት እንግዲህ ምንም ነገር እንዳትናገር አፏን አስይዞ ነበረ የመለሳት ማለት ነው። ይሄ ሆኖ ሳለ እንግዲህ በጣም ከባድ ስራ ላይ ነበረ የዋለችው። እሱም ሮቤልም ወደ ቤት ተመልሶ መጣ። እንግዲህ አንቺ ፍቅረኛ ነው ብለሽ ቤት ይዘሽ የመጣሽው ሰው ሌባ ነው፣ ምንም አይነት ቢዝነስ የለውም፣ ምንም ቢዝነስ የለውም ብሎ እየነገራት እያለ አዎ እኔ ከማወቄ በፊት ሌባ ነበረ፣ ወንጀለኛ ነበረ፣ አሁን ግን አይደለም በማለት ነበረ። አንተ የምትነግረኝን ነገር ሁሉ እኔ ያውቃለሁ፣ ግን አሁን አይደለም። ይሄ በፊት እኔና እርሱ ከመተዋወቃችን በፊት የነበረው ማንነቱ ነው። ስለዚህ በፊት የነበረው ማንነቱ ምንም አይነት እኔ ላይ ተጽዕኖ አይፈጥርብኝም፣ አውቃለሁ። አዲስ ነገር አይደለም እየነገርከኝ ያለው በማለት ትመልስለታለች እህቱ። እንደውም ዳኒ እንዲናገረው ሁሉ እድል አልሰጠችውም ሰብላ። ምክንያቱም ሮቤል ስናገር በአፉ ላይ ነበረ ስናገር የነበረው። እሺ በቃ እሺ በማለት እሱም ደግሞ ደንገጥ ብሎ የእህቱ መለወጥ የእህቱን በዚህ ልክ እንግዲህ እርሷን ብን አድርጎ እንዳሳመናት ይደነግጥና እሺ በቃ አንቺ የምታውቂ ከሆነ ችግር የለውም በማለት እንግዲህ ይመለስ ይላል ማለት ነው። ሮቤል መለስ ከማለቱ እንግዲህ ሄራን ከኋላ ትመጣለች። ኋላ ስትመጣ እንግዲህ ሲደክም የዋለ ሰውነት ነው። በዛ ላይ ነፍሰ ጡር ነች እና ነፍሰ ጡር ነች። ያው ሄራን ምግብ አልበላችም፣ ያለ እረፍት ነው የዋለችው። በጣም ደክሟት ነበረ እና እሱ ከነሱ ጋር እየተከራከረ ከኋላ መጣ። ሄራን እንግዲህ በሳሎን ላይ ትዘረራለች። የዝ እንግዲህ ሳሎን ላይ ስትዘረር ደንግጦ እሱም ዞር ላትና እንዴ ሄራን ብያለ እየተጣራት በሚያሳዝን ድምፅ እንግዲህ አቤት ማለት አልቻለችም። ሄራን እነሱ እንዳሰቡት እንግዲህ በከባዱ ስራ ሰርታ ልጇ እንግዲህ ይወርድ ይሁን እንግዲህ የሄራን እጣ ፈንታ እንዴት ይሁን? ሄራን በሁለት ነገር እንግዲህ ተጠምዳለች። በዚህ ጋር ዳኒ ወንጀለኛ እንደሆነች ያውቃል።
ሁለተኛ ነገር ደግሞ ሰብሊ ቪዲዮ ይዛባቸዋለች። እንግዲህ አውጥቶ ሲቀብሩ የነበረው ቪዲዮ ማለት ነው። እና ይሄ ድራማ በጣም አጓጊና እንዲሁም ደግሞ አስተማሪ ድራማ ነው። በቀጣዩ ክፍል 4 ደግሞ እንግዲህ የዚህ ሁሉ ጥያቄዎች መልስ ይዞልን ይመጣል። በቀጣይ እስከምንገናኝ ድረስ ሁላችሁም ሰናይ ጊዜ ይሆንላችሁ። መልካም ጊዜ። ዳኒ ሄራን የሚሰራበት ቤት ሰተት ብሎ ገብቷል። ሰብሊን አፍቅሮ ሄራን ድራማ። ሰላም ጤና ስጥልኝ። ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሲል በትህትና እጠይቃችኋለሁ ማለት ነው። ባለፈው ክፍል 2 ላይ እንግዲህ ሄራን ድራማ ዳኒ ወደ አቶ ግርማ ቤት